ከዚህ በላይ ጭራሽ ቆሜ እንኳን ብዙ ነገር ነው እያወራች ያለችው። ያትሻለ ጉድ የሶሲ ሌላኛው ጉድ ጋይስ ይኸውላችሁ፣ ሶሲ በጣም አደገኛና ተንኮል ሰሪ ናት፣ መሰሪ ናት ስል በምክንያት ነው። ምክንያቱም ይኸውላችሁ ሁለቱ እንዲስማሙ ብላ ጠርታ፣ ሁለቱ ላስማማ ነው ብላ ጠርታ፣ የምትጠይቃት ግን ስለ ዳኒ ብቻ ነው እና እንቱ ፎንቱ ወሬ ነው። ሁለቱን እንኳን አጥብቃ እንዲገናኙ አጥብቃ በቃ እኔ ከህይወታችሁ ልወጣ ነው እጃቸውን ይዛ እስኪ በቃ አሁን የመጨረሻ ነው፣ እኔ ከዚህ በኋላ ከእናንተ ህይወት ወደ እናንተ ህይወት አልመጣም እንኳን አላለችም። ምንድነው ከዳኒ ጋር ያለሽም እዛ ምንድነው ብላ ጠይቃታለች። ስለ ዳኒ ነው የምታወራት እንዳለ ፎኮሳ በሙሉ ስለ ዳኒ ነው። ያ ማለት ለመሰላችሁ ልጅቷን ጠርታት ሀይሚን ጠርታት ሀሳብ ለማስቀየስ ማለት ነው። ሀይሚ እንድትጠነክር፣ ሀይሚ እንድትጨክን፣ ሀይሚ ቡራ በጣም እንደበደላት የበደል ስሜት እንዲሰማት ለማድረግ በቃ እንደዚህ እኮ አድርገን ነበር በቃ ፕራንክ ነው ምናምን ትላታለች እንጂ ጥብቅ አድርጋ ነው በቃ እህቴ እመኝኝ በቃ ፕራንክ ነው ግን እንዲያርገን ነበር በቃ መስማማት አለብሽ። እኔ ወደ እናንተ ህይወት መምጣት አልፈልግም፣ ብዙ ሰው ተቃውሞኛል አላለቻት። ያለቻት ከዳኒ ጋር ያለሽንም እዛ እንግዲህ ምናምን ትላታለች ማለት ነው። ከዳኒ ጋር ምን አላት ሞር ቡርኬ ይሄንን ሰምቶ እንዲናደድ እንዲበሳጭ፣ ገብታችኋል? እንዲበሳጭ የሁለቱ ጸብ ወይም ደግሞ የሁለቱ መለያየት በደንብ እንዲሰፋ አድርጋ እየሰራች ነው ሶሲ፣ ባልታወቀ መንገድ ማለት ነው። አሻጥር እየሰራች ነው። ገባችሁ? እቺ ልጅ እየሰራች ያለችው ተንኮል ቪዲዮውን በደንብ ያየው ሰው ብቻ ነው የሚገባው። ስለዚህ ሶሲ አንቺ እውነት ወደሻቸው፣ እውነት ልታስታርቂያቸው፣ እውነት በተፈጠረው ነገር ተጸጽተሽ ቢሆን የመጣሽው ሀይሚን ለብቻዋ አናግረሽ አስቀምጠሻት ከዛም በኋላ ደግሞ አሳምነሻት ቡርኬን ትጠሪው ነበር። ሁለቱም እሳት ሆነው ሁለቱም ባይዘዌ ግን ጋይስ ይቅርታ አድርጉልኝና በመሀል ሌላ ሀሳብ መጣልኝ። ጋይስ ቡርኬ ግን ከስቷል ልበል ወይስ ለእኔ ብቻ ነው እንደ ከሳ ይታየኝ? ቡርኬ በጣም ከስቷል ጋይስ፣ ቡርኬ በጣም ከስቷል። ሰውነቱ በጣም ቀንሷል ጋይስ፣ አይታችሁታል? ግን ቡርኬ በጣም ሰውነቱ ከስቷል። ቡርኬ ፎከስ አድርግ ወደ ራስክ። ኦኬ ወንድሜ ወደ ራስክን ተመልከት። በጣም ቀንሰሃል። ሀይሚ ደግሞ መቼ እንደምትነቂ አላቅም። ሀይሚ እባክሽን ንቂ። እሷ አሁን አውቃ ነው ልታስታርቃችሁ አይደለም ይዛ የመጣችሁ፣ ሞር የበለጠ ክፍተት ልትፈጥር ነው። እሷ ከዳኒ ጋር ምንም አይነት ጸብ የላትም። የምትጠይቅሽ ስለ ዳኒ ነው። ግን ምንድን ነው ያለችው? ቡርኬና አንቺ እንድትስማሙ ልታረግ፣ ነገር ግን የምታወራው ስለ ዳኒ፣ እዛ ከዳኒ ጋር የምትሰሩትን፣ እዛ ከዳኒ ጋር የምታረጉትን። ይሄንን ሲሰማ ደግሞ ወንድ ልጅ ነው ኦፍኮርስ፣ ቡርኬ ወንድ ነው። ወንድ ልጅ ደግሞ እንደ ሴት ልጅ አይደለም። ይሄን ሲሰማ ሞር ሆት ይሆናል ማለት እየተናደደ እየተበሳጨ ይመጣል። ስለዚህ አንቺ ሀይሚ ንቂ። ሶሲ በአንቺ ላይ ሌላ ቤት እየገነባች ነው። እኔ እንደውም ሳስበው ነው ሶሲ ቡርኬን ታፈቅረዋለች። ቡርኬ ግን ይሄን ታሪክ አያውቅም። ኢዋት እስኪ አስተያየቷ ከቡርኬ ጋር ስታወራ አይታችኋታል? ትስቃለች ምናምን ነገር እንዲህ አይኗ ሞልታ እንኳን አታዩም። የሆነ በስስት አይን ነው የምታየው። እዩት፣ ቪዲዮውን ደግማችሁ እዩትና እኔ ያየሁትን ካያችሁ የምሬን ነው የምላችሁ ሶሲ እርግጠኛ ነኝ ዳኒን አትወደውም፣ ዳኒን አትፈልገውም። ዳኒ ምንም ለእሷ ምንም አይነት እንትን ለዳኒ ምንም አይነት ቦታ የላትም። እሷ የምትፈልገው ቡርኬ ነው በአሁኑ ሰዓት። በቃ ቡርኬን ወዳዋለች፣ ውስጧ ቡርኬ ነው በቃ ያለው አሁን ገብታችሁ። ስለዚህ ያላት አማራጭ ምንድን ነው? እነዚህ ልጆች እንዲስማሙ አትፈልግም። ለምን? በዚህ ጸብ ምክንያት ሁሉ ጊዜ ቡርኬን ታየዋለች። የአይን ፍቅርም ካለባት የአይን ፍቅሯን ታጣጥማለች። ስለዚህ ያለው እውነታ ይሄ ነው። ሀይሚ አይናችን እያየ በቃ ማለት እኛ እንድትለያዩ አንፈልግም። ባጭሩ እኛ በጣም ነው የምንወድሽ ሀይሚዬ፣ አንቺ ቡርኬም እንደዛው። በእውነት እኔ እነ ቡርኬም በጣም እንደወዳቸው ያደረገኝ ነገር አንድ ነገር ልንገራችሁ፣ እግዚአብሔር ምስክሬ ነው። እነ ቡርኬ ማለት ነው በቃ እኔ ምን ብዬ ልንገራችሁ፣ በጣም በቃ ደስ የሚሉ ናቸው፣ የሚያዝናኑ ናቸው። ይሄን ያክል ልክ ከማህበረሰባቸው ወጣ ያለ ነገር እንደ ሌላ ዩቱበሮች የሚሰሩ ልጆች አይደሉም። ይሄን ያክል እና በዛ ነገር በጣም እንድወዳቸውና እንድደግፋቸው አድርጎኛል። ከዛም ሌላ ደግሞ እኔ ያየሁበት የራሴ የሆነ ጥሩ በግሌ የተመለከትኩበት እነሱን የተመለከትኩበት መነጽር አለኝ በግሌ ማለት ነው። እዚህ ጋር ሚዲያ ላይ እንዲህ ናቸው ብዬ ማውራት አልፈልግም። በጣም ምርጥና የምርጦች ምርጥ ናቸው። ነገር ግን አሁን የገባችሁበት ህይወት ግን አሁን እየሆነ ያለው ነገር ግን ለእናንተ ህይወታችሁ ለፍቅራችሁ ከፍተኛ አደጋ ላይ ነው ያለው። ስለዚህ ሁለታችሁ እስኪ ከካሜራ ጀርባ የሆነ ካፌ ውስጥ ገብታችሁ የሆነ ቦታ ላይ ሆናችሁ እስኪ ተመካከሩ። እስኪ ቡታጀራ ሂዱ ለ2 ወር ለ2 ሳምንት ለ1 ሳምንት ቡታጀራ ሂዱ እስኪ። እንደገና ደግሞ ሌሎቹ ወንድሞቹ እነ ሚኪ ምናምን የምትባሉ ደግሞ ማለት ነው ጋይስ ምንድን ነው እነ ፍፄ ምናምን የሆነ በቃ ቪዲዮ ላይ ብቻ በቃ እንስማማ ብለዋል፣ አንታረቅ ብለዋል ምናምን። እንዴ ሽማግሌ እኮ ውሸት ዋሽቶ ሰው ለምኖ እግር ላይ ተደፍቶ ሰውን ያስታርቃል።
በውሸት ባህላችን እኮ ሰው እኮ ውሸት ዋሽቶ እኮ ያስታርቃል። ለሚታረቅ ሰው ውሸት ዋሽቶ በቃ አንተም ምለፍ አንተም ተው አንቺም ተው ተባብሎ ባህላችን ደስ የሚል ነው። ስለዚህ እንደዚህም ለማስማማት ሞክሩ እንጂ እየመጣችሁ ከኛ እኩል ቪዲዮ ብትሰሩ ምን ዋጋ አለው? እኛ ኢትዮጵያ ብንሆን ኦኬ እነዚህ ልጆች እንዲስማሙ እናደርጋለን። እኛ ግን ኢትዮጵያ አይደለም ያለ ነው፣ የምንኖረው ሌላ ዓለም ላይ ነው። እንደናንተ እኛ የምናያቸው በስልክ ነው። እናንተ ደግሞ በአካል የማግኘት እድል አላችሁ። ስለዚህ ብታስታርቋቸው ብታስማሟቸው ምን አለበት? ፍፄ ሚኪ ኪያ ምናምን ጓደኞቹ የት ናችሁ? ይሄ ሁሉ ነገር ሲሆን ሶሲ እነሱ ላይ ስትጫወት የት ናችሁ? አንድ ሁለተኛ ነገር ደግሞ እኔ እንጃ አላቅም። ሴት ልጅ ብልሃተኛ ናት እና ሀይሚዬ በብልሃት እስኪ ቆም ብለሽ አዳምጪ። እስኪ እዩ እስኪ ቪዲዮውን እዩ እስኪ ዛሬ ሶሲ ጋር የተለቀቀው ቪዲዮ ሶሲ የራሷን ስራ ነው እየሰራች ያለችው፣ ማለት ስኬቷን ነው እያሳካች ያለችው። ገባሽ አይደለ? ስለዚህ ዳኒም ቢሆን አይጠቅምሽም። ዳኒም ቢሆን በጣም ሴረኛ መሰሪ ነው። ሁለቱም አንድ ናቸው። ወላ ሀይ ሶሲ ዳኒ አንድ ነው ባህሪያቸው፣ የሚሰሩት ሁሉ አንድ ነው። ስለዚህ እናንተ ላይ ተንኮል እየተካሄደባችሁ ነው። እኔ ይህንን ነው ልል የምችለው። ዳኒ ማለት ትናንት ነግሬያችኋለሁ፣ ያስወለዳትን ልጅ እንኳን ወተትና ፓምፐርስ የማይገዛ ክፉ ሰው ነው። ክፉ ገና ከፈለግን ልጁን የልጁ ሚስት ያስወለዳትን ሴት ይዘናት እንመጣለን። ሚዲያ ላይ ጠብቀን እኛ ስንት ነገር ጎልጉለን የምናወጣ ሰዎች ነን እና ስለዚህ አሁንም ቢሆን ማመን ያለባችሁ ነገር ሶሲ ዳኒን አትፈልገውም። ሌላ ዓለም ውስጥ ገብታለች። ሀይሚ ንቂ፣ እህታችን እንድታለቅሽ እንድትጎጂ አንፈልግም። ቡርኬም ደግሞ ሌላ ያልሆነ ነገር ውስጥ ገብቶ ስህተት እንዲሰራ አንፈልግም። አስቡበት። እኔ ልል የምችለው ይሄ ነው። እወዳችኋለሁ፣ አከብራችኋለሁ። ሰላም አደሩልኝ ጉዶችዬ። ዛሬ በቤታቸውም አላየናቸውም። በጣም ነው ማለት ቤታቸው ሲመጡ ነው እኔ ደስ የሚለኝ ሳያቸው ራሱ፣ ግን አልመጡም። ምንም ማድረግ አይቻልም። ስለዚህ እኛ ምንም አማራጭ የለንም። ወይኔ ብዙ መናገር ፈልግ ነበር፣ ግን ምን ዋጋ አለው? ምን ዋጋ አለው?